ጤና ይስጥልኝ የዘ ሴክሬት ኢንስቲትዩት ቤተሰቦች በዛሬው ትምህርታችን ግሬድ 12 ሂስትሪ ዩኒት 8 ፓርት 2 ላይ ቆይታ ይኖረናል። የ8 ሰብ ዩኒት ምን ይላል? ኢትዮጵያ አፍተር ዘ 1995 ኮንስቲቱሽን። እንግዲህ ባለፈው ትምህርታችን 1995 ኮንስቲቱሽን ወይም ለአገሪቷ አራተኛ የሆነው ህገ መንግስት እንዴት ድራፍት ተደርጎ ወደ ስራ እንደመጣ አይተናል። በትራንዚሽናል ገቨርንመንት ውስጥም የተከናወኑ ዋና ዋና ስራዎችን አይተናል። በዚህ በትራንዚሽናል ገቨርንመንት ውስጥ ከተከናወኑት አበይት ድርጊቶች አንዱ ኮንስቲቱሽኑን ድራፍት የማድረግና የማጸደቅ ስራ ነው። ኮንስቲቱሽኑ ከጸደቀ በኋላ ደግሞ ያው ኮንስቲቱሽናል ገቨርንመንቱ ተመስርቷል ማለት ነው። አዲሱ መንግስት ተመስርቷል ማለት ነው። እንግዲህ ዘ ፎርሜሽን ኦፍ ኤፍዲአርኢ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት አመሰራረት የሚለውን እንመለከታለን። It was established after the endorsement of the Constitution in August 1995. እንግዲህ ያ የተረቀቀው ህገ መንግስት በኦገስት 1995 ጸደቀ። ኢንዶርስመንት ማለት ማጽደቅ ነው። It was endorsed in August 1995. ከጸደቀ በኋላ ህገ መንግስቱ የተመሰረተው መንግስት በዚህ በህገ መንግስት መሰረት የተመሰረተው መንግስት ምን ይባላል? ኤፍድሪ ወይም ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ይባላል። ይሄ መንግስት ፕራይም ሚኒስትሩ ወይም ደግሞ ጠቅላይ ሚኒስትሩ አቶ መለስ ዜናዊ ሆነው ሲመረጡ የሀገሪቱ ፕሬዚዳንት ደግሞ ዶክተር ነጋሶ ጊዳዳን አድርጎ የመረጠ መንግስት ነው። ስለዚህ መንግስቱን የገቨርንመንት የመንግስትን ስራ የሚመራው ፕራይም ሚኒስትሩ ነው። የሀገሪቱ ደግሞ ወኪል ሆነው ወይም ደግሞ ሄድ ኦፍ ስቴት ይባላል። ሄድ ኦፍ ስቴት እና ሄድ ኦፍ ገቨርንመንት ይባላል። ሄድ ኦፍ ስቴት ማለት ፕሬዚዳንቱ ነው። ሄድ ኦፍ ገቨርንመንት ማለት ደግሞ የገቨርንመንቱ ኤክስኪዩቲቭ ነው ወይም ደግሞ ዋናው ስራ አስፈጻሚ ነው። ስለዚህ ፕራይም ሚኒስትሩ ነው ሄድ ኦፍ ገቨርንመንት። ሄድ ኦፍ ስቴት የምንለው ደግሞ ፕሬዚዳንቱ ነው። ስለዚህ ፕራይም ሚኒስትር መለስ ዜናዊ የመጀመሪያው የኤፍድሪ ጠቅላይ ሚኒስትር ሲሆኑ ዶክተር ነጋሶ ጊዳዳ ደግሞ ፈርስት ፕሬዚዳንት ኦፍ ኤፍዲአርኢ ሆነዋል። ትራንዚሽናል ገቨርንመንቱ ይመራ የነበረው በፕሬዚዳንትና በፕራይም ሚኒስትር ነው። በዛ በትራንዚሽናል ገቨርንመንቱ ወቅት በሽግግር መንግስቱ ወቅት ሽግግር መንግስቱ ፕሬዚዳንት የነበሩት አቶ መለስ ዜናዊ ነበሩ። ፕራይም ሚኒስትር የነበሩት ደግሞ አቶ ታምራት ላይኔ ነበሩ። ይህን እግረ መንገዳችን። ስለዚህ ትራንዚሽናል ገቨርንመንቱ ሲያልቅና ዋናው መንግስት ኤፍድሪ መንግስት ሲመሰረት አቶ መለስ ዜናዊ ፕራይም ሚኒስትር ሆኑ በህገ መንግስቱ መሰረት። ዶክተር ነጋሶ ጊዳዳ ደግሞ ፕሬዚዳንት ሆኑ። አቶ መለስ ዜናዊ ከህወሓት አንዱ የኢህአዴግን ከመሰረቱት በበላይነት ኢህአዴግን ሲመራ ከነበረው ፓርቲ ኮalition አንዱ የሆነው ህወሓት ነው። ከህወሓት ሲሆኑ ዶክተር ነጋሶ ጊዳዳ መጀመሪያ ኦፒዲዮ ነበሩ። በኋላ ግን ፕሬዚዳንት ሲኮን ያው ፍሪ መሆን ስላለበት ከፖለቲካ ነፃ መሆን ስላለበት ያው ፕሬዚዳንት ሲሆኑ የፖለቲካ እንትናቸውን ትተው ኒውትራል ነው መሆን ያለበት ፕሬዚዳንቱ። ስለዚህ ከፖለቲካ ወጥተዋል ማለት ነው፣ ማለት ከድርጅት አባልነት። ከዛ ዘኤፍዲአርኢ አዶፕትድ ፌዴራል ስትራክቸር። ከዚህ በፊት እንዳየነው እንግዲህ የፌዴራል መንግስት ስርዓት ነው የተመሰረተው። የፌዴራል መንግስት ስርዓት ማለት ስልጣን በሁለት የተከፈለ ነው። በፌዴራል መንግስትና በክልል መንግስታት መካከል የተከፋፈለ ነው። የክልል መንግስታት የራሳቸው ስልጣን አላቸው። የፌዴራል መንግስቱ ደግሞ የራሱ ስልጣንና ኃላፊነት አለው። የመንግስት ስርዓቱ ፓርላሜንታሪ ሲስተም ይባላል። ፓርላሜንታሪ ሲስተም ማለት ህዝቦች ወኪሎቻቸውን በመምረጥ የፓርላማ አባላቶቻቸውን ይወክላሉ። እያንዳንዱ ምርጫ ክልል በመረጠው ወኪሉ አማካኝነት የፓርላማ አባላት ይሰየማሉ። ፓርላማ ውስጥ አብላጫ ድምፅ ያገኘ ፓርቲ ጠቅላይ ሚኒስትሩን ይሰይማል። ፓርላማ ውስጥ አብላጫ ድምፅ ያገኘ ህዝቡ የፓርላማ አባላትን ይመርጣል። እዛ ፓርላማ በእኛ በኤፍድሪ ህገ መንግስት መሰረት ከ550 ያልበለጠ መቀመጫዎች ናቸው ፓርላማ ውስጥ ያሉት። ከነዛ መቀመጫዎች ውስጥ አብዛኛውን መቀመጫ ያሸነፈ ፓርቲ ጠቅላይ ሚኒስትሩን ይሰይማል። ጠቅላይ ሚኒስትሩ ተጠሪነቱ ለፓርላማው ይሆናል ማለት ነው። እንደዚህ አይነት ስርዓት ፓርላሜንታሪ ሲስተም ይባላል። ፓርላሜንታሪ ሲስተም ይባላል። ጠቅላይ ሚኒስትሩን ይሰይማል ያሸነፈው ፓርቲ ማለት ብዙ አብላጫ ወንበር ምክር ቤት ውስጥ ያገኘው ፓርቲ ጠቅላይ ሚኒስትሩ ይሰይማል። ጠቅላይ ሚኒስትሩ ደግሞ ካቢኔውን ይሰይማል። ጠቅላይ ሚኒስትሩም ሆነ የሚመራቸው የሚኒስትሮች ምክር ቤት ተጠሪነቱ ለፓርላማ ይሆናል። ይሄ ምን ይባላል? ፓርላሜንታሪ ሲስተም ይባላል። የኢትዮጵያም እንግዲህ ኤፍድሪ ፌዴራል ስትራክቸር ነው። ፓርላሜንታሪ ሲስተም ኦፍ ገቨርንመንት ነው። እዚህ ምስል ላይ እንደምትመለከቱት እንግዲህ የመጀመሪያው ፕራይም ሚኒስተር ኦፍ ኤፍዲአርኢ አቶ መለስ ዜናዊ እና የመጀመሪያው የኤፍዲአርኢ ፕሬዚዳንት ዶክተር ነጋሶ ጊዳዳ ናቸው። ዘ ስትራክቸር ኦፍ ዘ ኤፍዲአርኢ የኤፍዲአርኢ ስትራክቸር ወይም ደግሞ መዋቅሩ ምን ይመስል ነበር? ከዚህ በፊት እንደተናገርነው የትራንዚሽናል ገቨርንመንቱ የአስተዳደራዊ መዋቅር 14 ሪጅኖች ተዋቅረው ነበር ብለናል።
ክልል 1 ክልል 2 የተባለ እስከ 14 ድረስ። አሁን ግን የኤፍዲአር መንግስት ከተመሰረተ በኋላ ይሄ ኢኒሻሊ ኮምፖዝድ ኦፍ 9 ሪጅንስ 9 ክልላዊ መንግስታትና 2 የከተማ አስተዳደሮችን ይዞ የተቋቀረ ነው። ስለዚህ 9 ክልሎች አሉ፣ 2 የከተማ አስተዳደሮች አሉ፣ አዲስ አበባና ድሬዳዋ ከተማ አስተዳደር። እነዚህ አዲስ አበባና ድሬዳዋ አስተዳደር እነዚህ 9 ሪጅንስ የምንላቸው ትግራይ፣ አማራ፣ ኦሮሚያ እያል እነዚህ ትልልቆቹ ክልሎች 9 ሪጅኖች ናቸው እና 2 ሲቲ ስቴቶች ደግሞ አዲስ አበባና ድሬዳዋ ናቸው። አሁን እንግዲህ መጽሐፋችሁ ሲዳማና ሳውዝ ዌስተርን ኢትዮጵያን ሪጅን ነው የሚለው። መጽሐፉ ከእንትን ካለ በኋላ ደግሞ ሌሎች 2 ሪጅኖች እንደተመሰረቱ ይታወቃል። የማዕከላዊ ኢትዮጵያና የደቡብ ኢትዮጵያ የሚባል 2 ክልሎች አሁን እዚህ ውስጥ ያልተካተቱ አሉ። ስለዚህ አሁን 4 ተጨምረዋል ማለት ነው። በፊት 9 ነበረ። እነዚህ 2 ሲጨመሩ 11 ሆኑ። አሁን እንደገና 2 ሲጨመሩ 13 ሆነዋል ማለት ነው። ከ2 ሲቲ ስቴቶች ጋር ሲደመር ወደ 5 የሚሆኑ አድሚኒስትሬቲቭ ሪጅኖች ወይም ደግሞ መዋቅሮች አሉ። ይሄ አንዱ ስትራክቸር ኦፍ ኤፍዲአር ነው። አድሚኒስትሬቲቭ ሪጅንን በተመለከተ ፌዴራል ስትራክቸር ቤዝድ ኦን ላንጉዌጅ ኤንድ ኤትኒሲቲ። አሁንም የመንግስት መዋቅሩ ምን ላይ ቤዝድ ያደረገ ነው? ላንጉዌጅ እና ኤትኒሲቲ ብሔረሰብና ቋንቋ ላይ መሰረት ያደረገ አደረጃጀት ወይም ደግሞ መዋቅር ነው። የፌዴራል መዋቅሩ በእንደዚህ አይነት ሁኔታ የተዋቀረ ነው። ሌላው ኢህአዴግ እስከነበረ ድረስ እስከ ቅርብ ጊዜ ድረስ ይመራበት የነበረው አይዲዮሎጂ ይመራበት የነበረው ርዕዮተ ዓለም ሪቮሉሽነሪ ዲሞክራሲ ይባላል። ሪቮሉሽነሪ ዲሞክራሲ የሚባል ርዕዮተ ዓለም ነበር። ኢህአዴግ ኢዝ ኖ ሞር። አሁን ኢህአዴግ ስልጣን ላይ አይደለም። ካለፉት 6 እና ያኔ አካባቢ አሁን 7 ዓመት ሆነ መሰለኝ። እስከዛ ጊዜ ድረስ ይመራበት የነበረው የአይዲዮሎጂ ርዕዮተ ዓለም ሪቮሉሽነሪ ዲሞክራሲ ይባላል ነው፣ አብዮታዊ ዲሞክራሲ የሚባል አይዲዮሎጂ ነበር። ፖለቲካል ኢሹስ ኤንድ መልቲ ፓርቲ ሲስተም፣ ፖለቲካ ሁኔታዎች ምን ይመስሉ ነበረ? The 1995 constitution replaced one party politics with multi party system። አንዱ ሜጀር ፖለቲካል ኢሹ አፍተር ዘ 1991 ኮንስቲቱሽን ምንድን ነበር? 1995 ኮንስቲቱሽን ካመጣቸው ለውጦች አንዱ ሲንግል ፓርቲ ሩል ነበረ። በደርግ ጊዜ ያለ WPE ይባላል፣ ኢሰፓ ማለት ነው፣ ወርከርስ ፓርቲ ኦፍ ኢትዮጵያ። ኢትዮጵያ ውስጥ የነበረው በደርግ ጊዜ ብቸኛው ፓርቲ ወርከርስ ፓርቲ ኦፍ ኢትዮጵያ ወይም ደግሞ ኢሰፓ የሚባለው ነበር። ከኢሰፓ ውጭ ሌላ ፓርቲ የለም፣ አይፈቀድምም ነበር። 1995 ኮንስቲቱሽን ግን ምንድን አድርጓል? አትሊስት ይሄ አንድ ፓርቲ ብቻ ሲንግል ፓርቲ ፖለቲክስ የነበረውን አስቀርቶ መልቲ ፓርቲ ሲስተም ስታብሊሽ አድርጓል እና ብዙ ፓርቲዎች እንዲንቀሳቀሱ ፈቅዷል። ብዙ ፓርቲዎች ይንቀሳቀሳሉ። አሁን እኛ ሀገር እስከዛሬ ድረስ አንዱ ምንድነው በጣም ብዙ ናቸው የእኛ ሀገር ፓርቲዎች። እንደና አሜሪካ ስንመለከት 2 ፓርቲ ነው፣ ዲሞክራቲክ ሪፐብሊካን ኤንድ ሶ እንደዚህ ናቸው። እኛ ሀገር አንዱ ትልቁ ችግር ምንድነው በጣም ብዙ ናቸው ፖለቲካ ፓርቲዎቹ። ስለዚህ ይሄ አንዱ አቺቭመንት ነው። የ1995 ኮንስቲቱሽን አንዱ ከለወጠው ሁኔታ ምንድነው ሲንግል ፓርቲ የነበረው አንድ ፓርቲ ብቻ የሚንቀሳቀስበትን ምህዳር ቀይሮ ብዙ ፓርቲዎች የሚንቀሳቀሱበትን ሁኔታ ፈጥሯል። በፖለቲካ ምህዳሩ ሰፍቷል ማለት ነው። ሁለተኛው the 1995 constitution recognized human and democratic rights and rights of nationalities። ይሄ አንዱ በግልጽ ኮንስቲቱሽን ላይ የተቀመጠ ከዚህ በፊትም እንዳልነው human and democratic rights ምንም ችግር የሌለበት ነው። በሚገባ ኮንስቲቱሽኑ ይህንን ሪኮግናይዝ ያደረገበት ነው። እንዲሁም the rights of ቀድም እንዳልነው ስለ አንቀጽ 39 አንስተናል። ናሽናሊቲስ ብሔር ብሔረሰቦችን መብታቸውን የፈቀደ ነው። ራሳቸውን በራሳቸው እንዲያስተዳድሩ መገንጠልን ጭምር የሚፈቅድ ኮንስቲቱሽን ነው። ኢት ሪኮግናይዝድ የሂውማንና ዲሞክራቲክ ራይት ብቻ ሳይሆን ናሽናሊቲዎች ብሔር ብሔረሰቦችን መብትንም እውቅና የሰጠ ህገ መንግስት ነው። ሌላው ኮንስቲቱሽናል ራይትስ ቱ ፎርም አሶሲዬሽን የመደራጀት ሀሳብን መግለጽ ኤንድ ቱ ፓርቲሲፔት ኢን ኢሌክሽን ምርጫ ላይ መሳተፍ የመሳሰሉ መብቶችን ፈቅዷል። በኋላ እናያቸዋለን ምን ያህል ኢምፕሊመንት ተደርጓል። ኢምፕሊሜንቴሽን ኢሹ ላይ የሚነሱ ሁኔታዎች አሉ፣ እናነሳቸዋለን በኋላ። አንድ አወዛጋቢ ምርጫ ሁሉ ተከስቶ ነበር። ስለዚህ ኮንስቲቱሽናል ራይትስ የመደራጀት ሀሳብን በነፃነት የመግለጽና በምርጫ የመሳተፍ መብትን እውቅና ይሰጣል። ኢምፕሊሜንቴሽን ኦፍ ዲስ ራይትስ ይሄ ነው እንግዲህ ትልቁ ቁልፉ ነገር። እዚህ ጋር መብቶቹ በሚገባ ተቀምጠዋል። ትልቁ ኢሹ የሚነሳው ኢምፕሊሜንቴሽን ላይ ነው። አፈጻጸም ላይ እውነት በተዘረዘሩት መብት መሬት ላይ ይተገበሩ ነበሩ የሚለው እሱ አወዛጋቢ ነው። ዛስዋይ በኋላ ለውጥ የሚያስፈለገበት ምክንያት ህዝባዊ አመፅም ህዝባዊ ቁጣ መጨረሻ ላይ ገንፍሎ 2018 የኢህአዴግ ስልጣኑን ያጣበት ምክንያት
አንዱም እነዚህ መብቶች ከኢምፕሊሜንቴሽን አኳያ ችግር ስለነበረባቸው ነበር። ተጽፏል። ዲሞክራቲክ ራይት፣ የመደራጀት፣ ሀሳብን በነፃነት የመግለጽ፣ የመቃወም ኤንሶን። መሬት ላይ ግን እንደዛ ነበር ወይ የሚለው ቢግ ኢሹ። ምክንያቱም በጋድ የሚታወቁ ብዙ ነገሮች ስላሉ የሚታወቁ ዛትስ ዋይ ቼንጅ ያስፈለገበት ለውጥ ያስፈለገበት ምክንያት ለዚህ ነው። እና ኢምፕሊሜንቴሽን ኢሹ ወዝ ትልቁ ጉዳይ ነበር። በተዘረዘሩት ልክ ተተግብረዋል የሚለው ነገር ትልቅ ኢሹ ነበር። ዚስ ራይትስ ሬዝድ ኩዌስችንስ ኤንድ ኮንሰርንስ። ቀጥሎ የምንመለከተው ስለ ኢሌክሽን ነው። ምርጫ ማለት ዜጎች ትክክለኛ ምርጫ የሚባለው ዜጎች ያለምንም ጣልቃ ገብነት የመምረጥ መብትና መመረጥ ኢሊጂብል የሆኑ ወይም ደግሞ እድሜያቸው ለምርጫ የደረሱ ዜጎች ያለማንም ጣልቃ ገብነት ያስተዳድረናል ብለው የሚመርጡትን አካል በነፃ ሁሉን አሳታፊ በሆነ የምርጫ ስርዓት መምረጥ ሲችሉ ይሄ ዲሞክራቲክ ኢሌክሽን ነው። ለዲሞክራሲ ስርዓት ትልቁ ኮንዲሽን ሜካኒዝም ኢሌክሽን ነው። ኢሌክሽን እነዚህን ሁኔታዎች ማሟላት አለበት። ምርጫ በኢትዮጵያ ታሪክ ውስጥ ይሄ የመጀመሪያው አይደለም። 1955 ዘ ሪቫይዝድ ኮንስቲቱሽን በኃይለ ሥላሴ ጊዜ የተከለሰው ህገ መንግስት ወይም ደግሞ ዘ ሪቫይዝድ ኮንስቲቱሽን ምርጫን ፈቅዶ ነበር። ምርጫን ኢንትሮዲውስ አድርጎ ነበር። ምርጫው ኖሚናል ይሁን እንጂ ምክንያቱም በዛ በምርጫ ተመርጦ የሚገቡት ባላባቶች ነበሩ፣ ሀብት ያላቸው ነበሩ። ኢት ዋዝ ኖት ፕሪቪሌጅድ የሆኑት አቅም ያላቸው ነበሩ ተወዳድረው ለመመረጥ ይችሉ የነበሩ። ስለዚህ ፕሮፐርቲ ኳሊፊኬሽን ነበረው። ለፓርላማ ለመወዳደር ማንም ምስኪን ድሃ ተነስቶ መወዳደር አይችልም። ምክንያቱም ወጪውን መሸፈን አለበት። ፕሮፐርቲ ኳሊፊኬሽን ነበሩ ማለት ሀብታሞቹ ነበሩ ይወዳደሩ የነበሩት። ዞሮ ዞሮ ግን ቲዎሬቲካሊ እንትኑ ግን ኮንዲሽን ወዝ ዜር። ስለዚህ ምርጫ ኢትዮጵያ ውስጥ አዲስ አልነበረም። ከ1955 ጀምሮ ማለትም ከኃይለ ሥላሴ ጊዜ ጀምሮ በተለይ በ1955 ህገ መንግስት አማካኝነት ምርጫ ይደረግ ነበር። በደርግ ጊዜም ምርጫ ይካሄድ ነበር። ምንም እንኳን የይስሙላ ምርጫ ቢሆንም ምርጫው ይካሄዳል፣ ግን የሚመረጡት እነማን እንደሚሆኑ ይታወቅ ነበር እና ምርጫ አዲስ ነገር አልነበረም ማለት ነው። ከ1955 ጀምሮ ኢትዮጵያ ውስጥ ይከናወን ነበር። ስለዚህ 1995 ወይም ደግሞ የኤፍዲአርኢ ህገ መንግስት ከጸደቀ በኋላ ምርጫዎች ተካሂደዋል። ምርጫው ቢካሄደው በየ5 ዓመቱ ነው። አሁን በሚቀጥለው ዓመት ምርጫ ይካሄዳል። እስከ አሁን ድረስ ኢትዮጵያ ውስጥ ከ1995 ህገ መንግስቱ ከጸደቀ በኋላ 6 ምርጫዎች ተከናውነዋል። የሚቀጥለው ዓመት 7ኛው ምርጫ ይከናወናል እና ኢትዮጵያ ውስጥ በየ5 ዓመቱ ነው ምርጫ የሚካሄደው በህገ መንግስቱ መሰረት። ፔሪዮዲክ ኢሌክሽንስ ሄልድ ኤቭሪ 5 years ሲንስ 1995 ኮንስቲቱሽን። እንግዲህ የመጀመሪያው የ1995 ኮንስቲቱሽን የመጀመሪያው ምርጫ ተደረገ መቼ? ሜይ 1995 ላይ ተደረገ። ግንቦት ወር ላይ ነው የሚደረገው ብዙ ጊዜ። በዚህ ምርጫ ውዝግብ ነበረ። አንዳንድ ፖለቲካ ፓርቲዎች ምርጫውን ጥለው ወጥተዋል። ምርጫው ትክክለኛ አካሄድ አይደለም እየሄደ ያለው ብለው ጥቂት ፓርቲዎች ከመውጣታቸው ውጪ ምርጫው ተካሂዷል። በዚህ ምርጫ ያው ኢፒአርዲኤፍ ማለትም ኢህአዴግ ሰኪውርድ ማጆሪቲ ያው ኢህአዴግ አሸነፈ። የመጀመሪያው 5 ዓመት አስተዳደረ። ቀጥሎ በ2000 ዓመተ ምህረት ሁለተኛው ብሔራዊ ምርጫ ተካሄደ። አሁንም ኢህአዴግ አሸነፈ። ሶስተኛው ምርጫ በ2005 ወይም ደግሞ በ1997 በኢትዮጵያ አቆጣጠር የተደረገውና እስካሁን ድረስ ከተከናወኑት ምርጫዎች ታሪካዊ ምርጫ ተብሎ የሚዘከረው ይሄ የ1997 ኢሌክሽን ነው። እናነሳዋለን በኋላ ምን ፊቸሮች እንደነበሩ። ቀጥሎ በ2010 ተካሄደ። ቀጥሎ በ2015 ተካሄደ። ከዛ ቀጥሎ ያው 2013 ወይም በ2018 የተካሄደው ምርጫ ነው። አሁን እንግዲህ ቅድም እንዳልነው እስካሁን ድረስ ከተከናወኑት ምርጫዎች በኢትዮጵያ ታሪክ ውስጥ ትልቁን ስፍራ ይዞ የሚገኘው የ2005ቱ ምርጫ ወይም በኢትዮጵያ አቆጣጠር የ1997ቱ ምርጫ የሚባለው ነው። ምንድን ነበር የተከሰተው በዚህ በ1997ቱ ምርጫ ወይም ደግሞ 2005 ኢሌክሽን? ይሄ ወቅት ከፍተኛ የሆነ የፉክክር በፓርቲዎች መካከል ከፍተኛ የሆነ ፉክክር የተደረገበት ምርጫ ነው። ኢት ማርክድ by high hopes and better organization among opposition parties. ተቀናቃኝ የፖለቲካ ድርጅቶች በሚገባ ተደራጅተው ለውድድር የቀረቡበት የምርጫ ወቅት ነበረ። ህዝቡም እጅግ በጣም ብዙ ተስፋ አድርጎበት የነበረው ህዝብ በነቂስ ወጥቶ ለምርጫ በኢትዮጵያ ታሪክ ውስጥ ህዝብ በነቂስ ወጥቶ ምርጫ ካከናወነባቸው አንዱ ትልቁ የምርጫ ወቅት ነበር። የምርጫ ቅስቀሳውን በጣም የተለየ ነበር። ይህ የሆነበት ምክንያት ምንድነው? ገዢው ፓርቲ ዲሞክራቲክ ለማድረግ በሩን በተወሰነ ደረጃ ከፈት አድርጎት ነበር።
ኢንተርናሽናል ኦብዘርቨርስ ነበሩ። ተቀናቃኝ ፓርቲዎች ቢደራጁ ጥሩ ተፎካካሪ ፓርቲ ስለሌለ ነው የምናሸንፈው የሚል ነገር ስለነበረ ፓርቲዎች ተቀናይተው ለውድድር የቀረቡበት ነው። አንዱ ይህንን ምርጫ ልዩ ያደርገው የነበረው የተወሰኑ ፓርቲዎች ተደራጅተው የመሰረቱት አንድ ጠንካራ ፓርቲ ብቅ ማለቱ ነው። ይሄ ጠንካራ ፓርቲ ምን ይባላል? ኮሊሽን ፎር ዩኒቲ ኤንድ ዲሞክራሲ ፓርቲ ይባላል። ኮሊሽን ፎር ዩኒቲ ኤንድ ዲሞክራሲ ፓርቲ ቅንጅት ወይም በአጭሩ ቅንጅት የሚባለው ፓርቲ ነው። የተወሰኑ ፓርቲዎች በጥምረት ኮሊሽን ማለት ጥምረት ፈጥረው ያቋቋሙት ነው። ቅንጅት ለህብረትና ለዲሞክራቲክ ፓርቲ የተባለው ፓርቲ በጣም ጠንካራ ተፎካካሪ ሆኖ የቀረበበት ነው። በዚህ ምርጫ 90% የሚሆን ህዝብ ለምርጫ ወጥቶ ነበረ። በጣም ከፍተኛ የሆነ ተርኖቨር ነበረ። በኢትዮጵያ ፖለቲካ ታሪክ ውስጥ ብዙ ህዝብ ለምርጫ የወጣበት ከሚባሉት የምርጫ ወቅት ይሄ ወቅት ልዩ ያደርገዋል። ህዝቡ በፈቃደኝነት የወጣበት ምርጫ ነበር። ከዛ በዚህ ምርጫ የተነሳ ይሄ ተቃዋሚ ፓርቲ ወይም ደግሞ ይሄ ቅንጅት 180 ወንበሮችን ፓርላማ ውስጥ ያሸነፈበት ነው። ከነበሩት 500 ምናምን መቀመጫዎች ውስጥ 180 የሚሆኑትን ያሸነፈበት ነው። ይሄ ብቻ አይደለም። አዲስ አበባ ውስጥ ያሉ 23 መቀመጫዎች አዲስ አበባ 23 መቀመጫ አለው ፌዴራል ፓርላመንት ውስጥ 23ቱንም መቀመጫዎች ያሸነፈው ይሄ ቅንጅት ለህብረትና ለዲሞክራሲ የሚባለው ፓርቲ ነው። ቅንጅት ለአንድነትና ለዲሞክራሲ ፓርቲ 23ቱንም አዲስ አበባ ውስጥ ያሉትን 23ቱንም መቀመጫዎች አንዱን ቦታ ኢህአዴግ አላሸነፈው። ሁሉንም ያሸነፈው ይሄ ቅንጅት ነበር። በአገሪቱም የተለያዩ ቦታዎች ብዙ ቦታ አሸንፎ ነበር እና በዚህ ወቅት ያው ገዢው ፓርቲ was not happy በነበረው ሁኔታ በኋላ ምንድነው ትልቅ ግጭት ፈጥሮ የነበረው ትልቅ ከፍተኛ ፖለቲካል አፒቫል ፈጥሮ የነበረው NEBE ማለት ናሽናል ኤሌክቶራል ቦርድ ኦፍ ኢትዮጵያ የኢትዮጵያ ብሔራዊ ምርጫ ቦርድ በወቅቱ የነበረው የኢትዮጵያ ብሔራዊ ምርጫ ቦርድ ኢህአዴግን አሸንፏል ብሎ ዲክሌር ሲያደርግ ተቃዋሚዎቹ አላመኑበትም። ኢህአዴግ አላሸነፈም፣ እኛ ነን ያሸነፍ፣ ብዙ መቀመጫዎችን ያሸነፍነው እኛ ነን። ስለዚህ ብሔራዊ ምርጫ ቦርድ አናውንስ ያደረገው ትክክል አይደለም፣ ስለዚህ ገለልተኛ አይደለም፣ ምርጫ ቦርዱ ገለልተኛ አይደለም፣ ስለዚህ ይህንን የምርጫ ውጤት አንቀበለውም የሚል ተቃውሞ ያሰሙበት ነው። እነሱ ይህንን ተቃውሞ በማሰማታቸው ደጋፊዎቻቸው ወጥተው ከፍተኛ በተለያዩ ሀገሪቱ ክፍል አዲስ አበባን ጨምሮ ብዙ የተቃውሞ እንቅስቃሴ የተካሄደበት ነው። የነበረው መንግስትም ይህንን ተቃውሞ በኃይል ክረሽ በማድረጉ አንዱ ትልቁ የተፈጠረው ክስተት ነበር። ይሄ ምን አስከተለ? ከፍተኛ ፕሮቴስት እና አንሬስት በላው ሀገሪቱ ተቀጣጠለ። ከዛ ምን ሆነ? ፕሮቴስት ሌድ ቱ ቫዮለንስ፣ የኃይል እርምጃ ተወሰደ። ብዙዎች ህይወታቸውን አጥተዋል። በዚህ ኢንክሉዲንግ አዲስ አበባ ብዙ ዜጎች ህይወታቸውን አጥተዋል። በዚህ ተቃውሞ መንግስት ኃይል በመጠቀም ክራሽ ለማድረግ በሞከሩ ብዙዎች ህይወታቸውን አጥተዋል። መጨረሻ ላይ የፖለቲካ መሪዎች የቅንጅት ከፍተኛ የፖለቲካ አመራሮችንም በቁጥጥር ስር የዋሉበት ብቻ አይደለም፣ ወደ ፍርድም ቀርበው ላይፍ ኢምፕሪዝመንት የእድሜ ልክ እስራት ተፈርዶባቸው ነበረ። በኋላ ግን ያው በምህረት እንዲለቀቁ ተደርገው ብዙዎቹ ከሀገር ወጥተዋል እና ይሄ አንዱ የ2005 ኢሌክሽን በኢትዮጵያ ታሪክ ውስጥ የነበረውን መንግስት ክሊር ማንነት ጎልቶ እንዲወጣ ያደረገው ሁኔታ ነበር። ከዛ በኋላ ረገጥ አድርጎ የመግዛት ሁኔታ ተፈጠረ። ከዛ በኋላ እንግዲህ ብዙም አልቆየም። ያው እንደምታውቁት መጨረሻ ላይ ከውስጥ በተነሳ ለውጥ ሊቀየር ችሏል። 2010 እና 2015 ኢሌክሽን ከዛ በኋላ የተደረጉት ምርጫዎች ያው ተቃዋሚ ፓርቲዎች ብዙም ኢንተረስት አላሳዩ። ምክንያቱም ከ2005 በኋላ ያለው ምርጫ መንግስት ወይም ደግሞ ገዢው ፓርቲ ኦልሞስት ብቻውን የሚወዳደርበት ነው ማለት ይቻላል እና ላንድ ስላይድ የሆነ ቪክትሪ ያገኘው ነው የሚለው ሁልጊዜ በከፍተኛ ውጤት እንደውም አንድ ጊዜ 99%፣ ሌላ ጊዜ 100% አሸነፈ ተብሎ ዲክሌር ይደረግበት የነበረ ነው። ተቃዋሚዎችም ተስፋ ቆርጠው መወዳደር ብዙዎቹ የተዉበት ነው እና 2010-2000 ኢሌክሽን ኮንቲኒውድ ቱ ሾው ኢፒአርዲኤፍ ዶሚናንስ ዊዝ ሊትል ቼንጅ፣ ብዙም ለውጥ ሳይኖር በየሁለቱንም ምርጫዎች ያው አሸነፈ፣ በላንድ ስላይድ ቪክትሪ አገኘ ተብሎ ዲክሌር የተደረገበት ነው። ፒስና ዲሞክራሲስ ምን ይመስላል? ሰላምና ዲሞክራሲ ምን ይመስላል በዚህ ወቅት የሚለው ስንመለከት በአጠቃላይ ስንመለከት ኢፒአርዲ ኮንስቲቱሽን ከጸደቀ በኋላ የነበረው አገሪቱ ውስጥ ሪሌቲቭ ፒስ ነበር፣ አንጻራዊ ሰላም ነበር። አንጻራዊ ሰላም ነበር የምንለው ከምን ጋር በማነጻጸር ነው? ቀድሞ ከነበረው ስርዓት ጋር በማነጻጸር ነው። በወታደራዊ አገዛዝ ወቅት ሰላም የሚባል በአገሪቱ ውስጥ አልነበረም። ከፍተኛ ጦርነት ይደረግ ነበር። ከኤርትራ አማጽያን ጋር ይደረግ ነበር፣ ከህወሓት ጋር ይደረግ ነበር፣ ከኦነግ ጋር ይደረግ ነበር። አገሪቱ ውስጥ ሰላም አልነበረም። በደርግ ጊዜ ከኢትዮ ሶማሌ ጦርነት ነበረ። ሰላም የነበረበት ጊዜ አልነበረም። ስለዚህ ሪሌቲቭሊ ስናወዳድረው
የኢህአዴግ ዘመን ወይም ደግሞ ኢፒአርዲኤፍ ስልጣኑን ከያዘ ጊዜ ጀምሮ የነበረው ሁኔታ ፒስን ስንመለከት ሪሌቲቭ ፒስ ነበረ፣ አንጻራዊ ሰላም ነበረው ከነበረው ጊዜ ጋር ስናነጻጽር። ስለዚህ አንድ ብቻ ነው ትልቅ ጦርነት ተካሂዶ የነበረው፣ እሱም ኢትዮ ኤርትሪያን ዎር ለ2 ዓመት ተደርጎ የነበረው በኤርትራና በኢትዮጵያ መካከል ከተደረገው ጦርነት ውጪ የጎላ ጦርነት አልተደረገም። ስለዚህ አንጻራዊ ሰላም ነበር ማለት ይቻላል። ሁለተኛው citizens engaged in their professions with relative ease፣ በሙያቸው ዜጎች ሰርቶ መኖር ብዙ የማያዳግት ሁኔታ ነበረ። ይሄ ሲቲዝንስ በሙያቸው በተለያዩ ሙያ ተሰማርተው የሚሰሩበት ሁኔታ ጥሩ ነበር። ሌላው ፎርስድ ኮንስክሪፕሽን የቀረበት ነው። ቀድሞ በነበረው ስርዓት ወታደሮች ብሔራዊ ውትድርና የሚባል ነበረ። ወጣቶች ከፍተኛ ጦርነት ማቆሚያ የሌለው ጦርነት በተለይ በሰሜኑ ኢትዮጵያ ክፍል ይካሄድ ስለነበረ ከመደበኛ ሰራዊት በተጨማሪ ብሔራዊ ውትድርና አገልግሎት ይሰጥ ነበር። በዚህ የተነሳ ወጣቶች በግዳጅ ታፍሰው ለውትድርና አገልግሎት ይሰማሩ ነበረ። ፎርስድ ኮንስክሪፕሽን ነበረ። ብሔራዊ ውትድርና አገልግሎት ወይም ደግሞ የግዳጅ ዘመቻ ይደረግ ነበረ። በዚህ አሁን በምናገረው ፒሪየድ ግን ይሄ የቀረበት ነው። አባንደንመንት ኦፍ ፎርስድ ኮንስክሪፕሽን ፎር ሚሊተሪ ሰርቪስ፣ ለወታደራዊ አገልግሎት ይሄ ብሔራዊ ውትድርና አገልግሎት የሚባለው ቆሞ ነበረ። ስለዚህ ወጣቶች በግዳጅ ታፍሰው ለጦርነት የሚሄዱበት ሁኔታ አልነበረም። ይህም ሌላው አንዱ ልዩ የሚያደርገው ነው ይህን ወቅት። ሌላው ኮንሰርንስ አባውት ዘ ኔቸር ኦፍ ዲሞክራሲ። እዚህ ጋር እንግዲህ ዲሞክራሲ እውነት ዲሞክራቲክ ሁኔታዎች ነበሩ ወይ፣ እውነት ዲሞክራሲ ነበረ ወይ ስንል እንግዲህ ዲሞክራሲ ሂደት ነው። ትሩ ታይም ዴቨሎፕ እያደረገ የሚሄድ ሂደት ነው። ዲሞክራቲክ ራይቶች፣ ሂውማን ራይቶች በሚገባ ህገ መንግስቱ ላይ ዓለም አቀፍ ደረጃውን በጠበቀ ሁኔታ የተደነገጉ ናቸው። ዞሮ ዞሮ ግን መሬት ላይ ግን ኢምፕሊመንት ይደረጋሉ የሚለው እሱ ትልቅ መነጋገሪያ ነው አልነበረም። እና ምንድን ነበረ ብዙዎቹ የነበረ ሱዶ ዲሞክራሲ ነው። ሱዶ ዲሞክራሲ ማለት የውሸት ዲሞክራሲ ነው። ወረቀት ላይ የተጻፈ መሬት ላይ የሌለ ማለት ነው። መሬት ላይ የለም። መሬት ላይ ዜጎች ሀሳባቸውን በነፃነት መግለጽ አይችሉም ነበረ። ዜጎች በፈለጉት ሁኔታ መደራጀት አይችሉም ነበረ። የተለያዩ ወከባዎች ይደረጉባቸው ነበረ። አሸባሪ ይባሉ ነበር። ሌብል ይደረጉ ነበረ በተለያየ ሁኔታ እና ምንም እንኳ ዲሞክራቲክና ሂውማን ራይት በሚገባ የተደነገጉ ቢሆንም ህገ መንግስቱ ላይ ኢምፕሊሜንቴሽን ላይ ግን ችግሮች እንደነበሩ የነበረው ብዙዎች ምን ይሉ ነበረ የነበረውን ዲሞክራሲ ሱዶ ዲሞክራሲ ወይም ደግሞ የውሸት ዲሞክራሲ ብለው ይፈርዱታል። ምክንያቱም መሬት ላይ የማይታይ ወረቀት ላይ ብቻ የሚታይ ዲሞክራቲክ ራይትስ ነው የሚል ነው። ሌላው ኢኳሊቲ ኦፍ ኔሽንስ ኤንድ ናሽናሊቲስ ነው። የኤፍዲአርኢ ኮንስቲቱሽን አንዱ ሪኮግናይዝ ያደረገው መብት የብሔር ብሔረሰቦችና ህዝቦች መብት ራሳቸውን በራሳቸው የማስተዳደር መብት ነው ብለናል። እንግዲህ ይሄ ሁሉም ብሔረሰቦች ኢፌዴሪ ኤም ቱ ጋራንቲ ኢኳሊቲ አሞንግ ኔሽንስ ኤንድ ናሽናሊቲስ። ይህም እንግዲህ ምን ያህል መሬት ላይ ይንጸባረቃል የሚለውን በተለይ በኢህአዴግ ጊዜ እንደምታስታውሱት ኢህአዴግ ራሱ የተመሰረተው በ4 ብሔራዊ ድርጅቶች ነው። የአማራው፣ የትግሬው፣ የደቡብና የኦሮሞ ብሔርን የወከሉ ድርጅቶች ናቸው። ኢትዮጵያ ግን ብዙ ብሔር ብሔረሰቦች ያሏት ሀገር ነች። ሌሎቹ ብሔረሰቦች አጋር በሚባል በሰከንደሪ ሮል ነበር ሪፕሬዘንት ይደረጉ የነበረው። አጋር ድርጅቶች ነበር የሚባሉ ቤኒሻንጉል፣ ሶማሌ፣ አፋር የመሳሰሉት ክልሎች አጋር በሚባል ድርጅት ነው። ስለዚህ እነዚህ ዋናው ኢህአዴግ የሚባሉት 4ቱን የመሰረቱት ድርጅቶች የሚወስኑትን ውሳኔ ነው እነዛ የሚፈጽሙት። የውሳኔው አካል አልነበሩም እነዚኞቹ። ስለዚህ ይህን ሁሉ ኩዌሽን ስናደርግ እውነት ኔሽንስ ናሽናሊቲስ ኢኳሊ ትሪት ይደረጉ ነበር የሚለውን ኢሹ መገመት ይቻላል። 4ቱ ብሔራዊ ድርጅቶች ናቸው የሚወስኑት፣ ሌሎቹ አጋር ናቸው። ዋናና አጋር የሚባል ኮንዲሽን ባለበት ሁኔታ ኢኳሊቲ ኩዌሽን የሚደረግበት እንትን ነው። እውነት ሁሉም ኢኳሊ ትሪት ይደረጋሉ የሚለው ይሄ አንዱ ማሳያ ሊሆን ይችላል። ሌላው ሪኮግኒሽን ኦፍ ሰልፍ ዲተርሚኔሽን ራይትስ ፎር ኦል ፒፕል። እንግዲህ ያው ህገ መንግስቱ በግልጽ አስቀምጦታል። ኔሽንስ ናሽናሊቲስ ኤንድ ፒፕልስ የራሳቸውን እጣ ፈንታ ይወስናሉ የሚለው ተቀምጧል። ኤጁኬሽን ኤንድ ሌጋል ራይትስ ኢን ቨርናኩላር ላንጉጅ፣ ይሄ አንዱ የተከናወነ ትልቅ ድርጊት ነው። ትምህርትና ህግ፣ ፍርድ ቤት ጉዳዮች ዜጎች በአፍ መፍቻ ቋንቋቸው ይማራሉ፣ በአፍ መፍቻ ቋንቋቸው ይዳኛሉ። ይህን መብት ያው የተከበረበት ነው። እንደምናውቀው ክልሎች ራሳቸው በክልሉ ቋንቋ ይበጀናል ባሉት ቋንቋ እንትን ይላሉ። ፍርድ ቤት በቋንቋቸው ዜጎች ይዳኛሉ። ይሄ ኢምፕሊመንት የተደረገ ነው። ፖለቲካል ፓርቲስ ኤንድ ናሽናል ኢሌክሽንስ፣ እንግዲህ በደርግ ሬዥም ቅድም እንዳልነው አንድ ፓርቲ ነበረ፣ ዋን ፓርቲ ሲስተም ነበረ። በኋላ ይሄ ቀርቷል በኢህአዴግ ጊዜ ማለት ከአዲሱ ህገ መንግስት ከጸደቀ በኋላ እና የኤፍድሪ
መንግስት ከተመሰረተ በኋላ ይሄ ቀርቷል። ብዙ ፓርቲዎች ተመስርተዋል። በፊት እንዳልነው የነበረው ኢትዮጵያን ወርከርስ ፓርቲ ወይም ደግሞ WPE ነበረ። እሱ ብቻ ነበር እንቀሳቀስ የነበረው። በኋላ ግን እንዳየነው ብዙ ፓርቲዎች ለመስረት ችለዋል። EPRDF ሌድ ገቨርንመንት ኢንትሮዳክሽን ቱ እንግዲህ ቅድም እንዳልነው መልቲ ፓርቲ ሲስተም ኢንትሮዲውስድ ሆኗል። ኒውመረስ ፖለቲካል ፓርቲስ መርጅ አድርገዋል። በዚህ ጊዜ ሪያሊቲ ኦፍ ዘ መልቲ ፓርቲ ሲስተም እንግዲህ ዲስፓይት ዘ ፕሮሚስ ኦፍ መልቲ ፓርቲ ሲስተም ዘ EPRDF ሜንቴን ኤ ሲንግል ዶሚናንት ፓርቲ ሲስተም። እንግዲህ ምንም እንኳ መልቲ ፓርቲ ሲስተም የተፈቀደ ቢሆንም አገሪቱ ውስጥ ግን ዶሚናንት የነበረው EPRDF ነበረ። አድራጊ ፈጣሪው EPRDF ነበረ። EPRDF ብቻ ሳይሆን ከEPRDF ውስጥም TPLF ነበረ። ከአራቱ ብሔራዊ ድርጅቶች ዋነኛው ያው አራቱንም ያደራጀው ራሱ TPLF ነው። TPLF ሴንትራል ሆኖ ነው ሌሎቹ ሶስቱን ጨምሮ EPRDF የሚባል ፓርቲ ያቋቋሙት ትግራይ ነፃ ካወጡ በኋላ። በዚህ በEPRDF ውስጥም ያው እንደሚታወቀው TPLF ሀድ ላይንስ ሼር የነበረው አብዛኛውን ፓወር የነበረው TPLF ነበር እና ምንድነው የሚባለው እንደውም TPLF ሌድ EPRDF ነው የሚባለው። TPLF መራሹ ወይም ህወሓት መራሹ ኢህአዴግ ነው የሚባለው የነበረው። ህወሓት ከሌሎቹ ጋር እኩል ፓወር አልነበረውም። ዶሚናንት ፓወር ነበረው እዛ ውስጥ። የትጥቅ ትግሉንም ከታች ከበረሃ ጀምሮ እየመራ የመጣው እሱም ስለነበረ ብዙም ቦታዎችን ዶሚኔት ያደርግ የነበረው ቁልፍ ቦታዎችንም ይዘው የነበሩት የህወሓት ሰዎች ስለነበሩ ዶሚናንት የነበረው TPLF ነው። ዶሚናንት የነበረው እንደ ሀገር ዶሚናንት የነበረው EPRDF ነው፣ ኢህአዴግ ነው። ከኢህአዴግም ውስጥ ብርቱ የነበረው ወይም ደግሞ ዶሚናንት የነበረው TPLF እንደነበረ የሚታወቅ ፋክት ነው። The political landscape remained largely controlled by the EPRDF for over 2 decades. እንግዲህ ምንም እንኳን መልቲ ፓርቲ ሲስተም ዲክሌር ቢደረግም የፖለቲካ ምህዳሩ የፖለቲካ ላንድስኬፑ ከሁለት አስርተ ዓመታት በላይ በኢህአዴግ ቁጥጥር ስር የነበረበት ዘመን ነበረ። ቀጥሎ ስለ ኢትዮ ኤርትራን ዎር ነው። እንግዲህ በዚህ ዘመን አሁን በምናገረው ዘመን ውስጥ ከተከሰተው አንዱ ትልቅ ጦርነት ለ2 ዓመት ተደርጎ የነበረው በኢትዮጵያና በኤርትራ መካከል የተደረገው ጦርነት ነው። ጦርነቱ በ1998 ነው የተጀመረው። የተጀመረበት ምክንያት በባውንደሪ ወይም ደግሞ በድንበር ግጭት ስፓርክ የተደረገው ምንም እንኳን ሌሎች አንደርላይኒንግ የሆኑ ፋክተሮች ቢኖሩም በፊትም የተጠረቃቀሙ ጉዳዮች ቢኖሩም ጦርነቱ ግን የፈነዳበት ጉዳይ ከባውንደሪ ጋር ወይም ደግሞ በድንበር ውዝግብ የተነሳ ነው። የውዝግቧን ቦታ ባድመ በምትባለው ቦታ ነው እና ባድመ ላይ ነው። የባድመ ጦርነት ተብሎ ነው የሚጠቀሰውም። ጦርነቱም የተነሳበት በዚህ በባድመ ነው። ባድመ በእኔ ውስጥ ነው፣ ወደ እኔ ነው የሚገባው ነው፣ ወደ ኤርትራ ነው፣ ወደ ኢትዮጵያ ነው በሚል ውዝግብ የተነሳ ጦርነት ነው። የጦርነቱን ኢኒሼቲቭ ወይም ደግሞ ጦርነቱን ያስጀመሩት ኤርትራ ነው። ኤርትራ ባደረገችው ጥቃት ነው። ኤርትራ ሰራዊት የኢትዮጵያን ድንበር በመጣስ ባደረገው ጥቃት ጦርነት ተጀመረ። የኢትዮጵያ መንግስት ደግሞ ምላሽ ሰጠ። ኢትዮጵያ ሎንችድ ካውንተር ኦፌንሲቭ። ኢትዮጵያ የምላሽ መስጠት ያው ጦርነቱ ከ2 ዓመት ደም አፋሳሽ ጦርነት በኋላ ብዙ እልቂት ከተፈጸመ በኋላ በኢትዮጵያ አሸናፊነት የተጠናቀቀ ጦርነት ነው። ጦርነቱ ግን ከመጀመሩ በፊት ሁለቱ ሀገራት ወደ ጦርነት እንዳይገቡ የተደረጉ ጥረቶች ነበሩ። በተለይ የአሜሪካና የሩዋንዳ መንግስታት በሁለቱ መካከል ሚዲየት በማድረግ ወደ ጦርነት እንዳይገቡ ብዙ ጥረት አድርጎ ነበረ። ሆኖ ይህንን የፒስ ኦፈር ይህንን በሰላማዊ መንገድ ችግሩን የመፍታት ጉዳይ ኤርትራ ስላልተቀበለችው ወደ ጦርነት ሊገቡ ችሏል። ጦርነቱም ከ2 ዓመት ደም አፋሳሽ ሁኔታዎች በኋላ በኢትዮጵያ ድል አድራጊነት ተጠናቋል። ሚሊተሪ ኦፕሬሽኑ ምን ይመስል ነበረ? ሚሊተሪ ኦፕሬሽን ኤንድ ዘ ፒስ አግሪመንት። ኢትዮጵያ ካውንተር ኦፌንሲቭ ምን ተብሎ ይጠራል? ኦፕሬሽን ሰንሴት ይባላል። ወይም ደግሞ ዘመቻ ፀሐይ ግባት ይባል ነበረ። ኢትዮጵያ ኤርትራ ላይ ያደረገችው ካውንተር ኦፌንሲቭ ጦርነት ኦፕሬሽን ሰንሴት ይባላል። የኤርትራ የወረረችባትን ግዛት ለማስለቀቅ ያደረገችው ጦርነት ኦፕሬሽን ሰንሴት ተብሎ ይጠራል። ሰክሰስፉል ሚሊተሪ ካምፔን። ይሄ ጦርነት በኢትዮጵያ ድል አድራጊነት ተጠናቋል ብለናል። ይህንን አወዛጋቢ የሆኑትን ኤሪያዎችም በቁጥጥር ስር ለማድረግ ተችሏል። መጨረሻ ላይ ግን ጦርነቱ የተጠናቀቀው በሰላም በፒስ አግሪመንት ነው። ሰላም ስምምነት ማድረግ አስፈላጊ ሆኖ በመገኘቱ ኮምፕሬሄንሲቭ ፒስ አግሪመንት ዋዝ ሪች ኦን ጁን 2000 ላይ የአልጀርስ አግሪመንት የሚባል ስምምነት ተፈረመ። በኤርትራና በኢትዮጵያ አማካይነት። እዚህ ስለ አልጀርስ አግሪመንት ከመናገራችን በፊት ሁለቱ ወገኖች አልጀርስ አግሪመንትን ከመፈረሙ በፊት ባድመን በተመለከተ ውዝግቡ የተነሳበትን ባውንደሪ ወይም ደግሞ
ድንበር በተመለከተ አልጀርስ አግሪመንት የሚወስነውን ውሳኔ እንቀበላለን፣ ያለምንም ቅድመ ሁኔታ እንቀበላለን፣ ባይንዲንግ ነው እንቀበላለን ብለው ሁለቱም ተስማምተው ነበር። ባይንዲንግ ነው፣ ምንም ይግባኝ የሌለው አልጀርስ አግሪመንቱ ወይም ደግሞ ይሄ አልቢትሬሽኑ ዳኝነቱ ያ ዳኝነት የሚሰጠውን ውሳኔ ያለምንም ቅድመ ሁኔታ እንቀበላለን ብለው ተስማምተዋል። መጨረሻ ላይ ምን ሆነ? አልጀርስ አግሪመንት ተወሰነ። አልጀርስ አግሪመንቱ ሲወስን ባድመን ለማን ወሰነ? ለኤርትራ ወሰነ። በዚህ ጊዜ ኢትዮጵያን ይመራው የነበረው መንግስት ይህንን ለመቀበል ፈቃደኛ አልነበር። መጀመሪያ ቅድም እንዳልናችሁ ባይንዲንግ ነው ተብሏል። አልጀርስ አግሪመንት የሚወስነውን ውሳኔ ለመቀበል ሁለቱም ተስማምተዋል። በኋላ ግን ያው ቲዎሬቲካሊ ብንቀበለውም ተግባራዊ ግን ፕራክቲካሊ ግን አንዳንድ ነገሮች እንዲታዩ እንፈልጋለን በሚል ለረጅም ዘመን በኢትዮጵያና በኤርትራ መካከል የነበረው ግንኙነት ስቴት ኦፍ ኖ ዎር ኖ ፒስ፣ ወይ ሰላም የለ ወይ ጦርነት የሌለበት የውጥረት ዓመታት ሊሆን ችለዋል እና ዘኢትዮ ኤርትራን ባውንደሪ ኮሚሽን ቅድም ያልናችሁ የአልጀርስ ስምምነት ምን ይባላል? ኢትዮ ኤርትራ ባውንደሪ ኮሚሽን መጨረሻ ላይ አልጀርስ ላይ ውሳኔ ወሰነ ኢን 2002። ይሄ ውሳኔ ምንድነው የወሰነው? ባድመ was awarded to ኤርትራ፣ ባድመ ለኤርትራ ትሰጥ ብሎ ይሄ ውሳኔ ወሰነ። but implementation of the ruling was delayed። የኢትዮጵያ መንግስት ይህንን በፍጹም አልቀበልም ማለት ምክንያቶች አሉ የዘረዘሩት። ዞሮ ዞሮ ግን በዚህ የተነሳ ይሄ በውሳኔው መሰረት ባድመ ወደ ኤርትራ ልትሆን አልቻለችም። ስለዚህ ምን ሆነ? በሁለቱ መካከል የዩኤን ፎርስ እንትን ብሎ ሰፍሮ የቆየበት ዘመን ነው እና ምንድነው ከዛ ጊዜ በኋላ ከዚህ ከአልጀርሱ ስምምነት በኋላ በሁለቱ ሀገራት መካከል ምንም ሰላም የሚባል ነገር አልነበር። እንዲህ ተፋጦ መኖር ነበረ። ይሄ ያበቃው ፕራይም ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ነው። እስከዛ ጊዜ ድረስ በኤርትራና በኢትዮጵያ መካከል የነበረው ፍጥጫ ምን ተብሎ ይጠራል? it was a state of no war no peace ይባላል። persisted for over a decade፣ ከ10 ዓመት በላይ የቀጠለ ፍጥጫ ነበረ። what was the recent development? አሁን በቅርቡ የተከሰቱ ሪሰንት ዴቨሎፕመንቶች ምንድን ናቸው ብለን ስንጠይቅ በሁለቱ ሀገራት መካከል የነበረው ግንኙነት የዛሬን አድርገውና ዛሬ እንደነበረ ወደ ድሮ ጥሩ ወዳልሆነው ሁኔታ ተለውጧል። ግን ተለውጦ ነበር። ይሄ መቼ? with the coming of prime minister አብይ አህመድ 2018 ላይ ፕራይም ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከፈቱት ጉዳዮች አንዱ በኤርትራና በኢትዮጵያ መካከል የነበረው ፍጥጫ ነበር። ምንድነው ያሉት? ኢትዮጵያ የአልጀርሱን ስምምነት አንኮንዲሽን ያለምንም ቅድመ ሁኔታ ትቀበላለች ብለው በመወሰናቸው ማለትም ያ በፊት የነበረው መንግስት አልቀበለውም ያለውን ውሳኔ ትቀበላለች በማለታቸው ሁለቱ ሀገራት መካከል የነበረው ለዓመታት የነበረው ፍጥጫ ረግቦ ኢትዮጵያና ኤርትራ ጥሩ ወዳጅነት ግንኙነት በማድረግ የኤርትራውም ፕሬዚዳንት እዚህ የኛም እዛ በመሄድ ጥሩ ግንኙነት ተመስርቶ ነበረ። እንደምታስታውሱት ፕራይም ሚኒስትር አብይ አህመድ የኖቤል ፒስ ፕራይዝ ተሸላሚ የሆኑበትን ጉዳይ ይህንን ለብዙ ዓመት ለብዙ አካላት አስቸግሮ የነበረው የኢትዮ ኤርትራን ግንኙነት ሰላማዊ የማድረግ ጥረት ብዙ አካላት ዩኤንን ጨምሮ ብዙ ያልሞከሩት አካላት አልነበሩ። እሳቸው ግን ወዲያ ወደ ስልጣን እንደመጡ በእንደዚህ አይነት ሁኔታ ይሄ ሶሉሽን በማግኘቱ ነበረ ዓለም አቀፍ እውቅና አግኝተው የኖቤል ሰላም ሽልማት ተሸላሚ ሊሆኑ የቻሉት። ዞሮ ዞሮ አሁን ኮንዲሽኑ ተመልሶ ወደ ነበረው ሁኔታ የሆነ ፍጥጫዎች እንዳሉ ያው ከከረንት አፌር እንሰማለን። ኦንጎይንግ ዲስከሽን አባውት ዲማርኬሽን ኤንድ ናሽናል ዩኒቲ እንግዲህ አሁን ያለበት ሁኔታ ነው። ኦንጎይንግ ዲስከሽን አባውት ዲሞክራታይዜሽን ኤንድ ናሽናል ዩኒቲ ቀጥሏል ኢትዮጵያ ውስጥ እንግዲህ ከዛ በኋላ ሪሰንት ዲቨሎፕመንት ዲሞክራታይዜሽን ፕሮሰስ እና የሀገር አንድነት ሁኔታ የሚያጠነክሩ ሁኔታዎች ተሰርተዋል። በዚህ የዛሬውን ውይይታችንን እንጨርሳለን። ለነበረን ጊዜ አመሰግናለሁ።